በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የሌሊት ተማሪ የዮሐንስ ወንጌል ምዕራፍ 3 ቁጥር 1። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሰረት የዚህ የዐቢይ ጾም 7ኛው ሰንበትና ሳምንት ኒቆዲሞስ ይባላል። የሚነበበው የዕለቱ ቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ነው። እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ይህንን የሌሊት ተማሪ የሚለውን ኃይለ ቃል ከዚህ ክፍል ላይ ያነሳ ነው የአይሁድ አለቃ ከፈሪሳውያን ወገን የሆነው ኒቆዲሞስ ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሌሊት ስለመጣ ነው። እንዲህ ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ፣ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። ለዚህ ነው የሌሊት ተማሪ ብለን ይህንን ኃይለ ቃል ያነሳ ነውና በዚህ ለመማር የመረጥ ነው። በዚህ ርዕስ ውስጥ በመጀመሪያ የሌሊቱ ተማሪ ማን እንደሆነ እንመለከታለን። ሁለተኛ የሌሊቱ ተማሪ ለምን ለትምህርት ሌሊትን እንደመረጠ እንመለከታለን። ሶስተኛ በሌሊት የተማረው ትምህርት ምን እንደሆነ እንመለከታለን። አራተኛ በሌሊት የተማረውን ትምህርት በሕይወቱ እንዴት አድርጎ እንደተመላለሰና እስከምን ድረስ እንደተጓዘበት ተመልክተን ዛሬኛስ ከዚህ ታሪክ ልንማረው የሚገባው ነገር ምን እንደሆነ አንስተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የሌሊት ተማሪ ኒቆዲሞስ ነው። ኒቆዲሞስ ማን ነበረ ስንል እንዲህ ብሎ ያነሳዋል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ነው የሚለው። ኒቆዲሞስ ከጻይፍት ፈሪሳውያን ወገን ነው። የአይሁድ አለቃ ተብሏል። አለቅነቱ ስለ 3 ነገር ነው።
በመጀመሪያ ስለ ትምህርቱ በእውቀት አለቃ ተብሏል። የኦሪት ምሁር ነው። ከጻይፍት ፈሪሳውያን ወገን ነው። ብሉያትን ጠንቅቆ የሚያውቅ ስለሆነ ማለት ነው። ሁለተኛ የአይሁድ አለቃ የተባለው በሹመቱ ነው። ባለስልጣን ነው። የአይሁድ የሸኒጎ ወይም የምክር ቤት አባል ነው። ሰናድሬሄም ይሉታል ምክር ቤታቸውን ማለት ነው። ሶስተኛ አለቃ የተባለው በሀብቱ ነው። ባለጸጋ ነው። ባለገንዘብ ነው። ይህ ኒቆዲሞስ ባለ እውቀት፣ ባለ ሹመት፣ ባለጸጋ ሆኖ ሳለ በሌሊት ወደ ኢየሱስ ክርስቶስ መጣ ይላል። ለዚህ ነው የሌሊት ተማሪ ያልነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን በምኩራብ በመቅደስ የእጁን ታምራት ሲያሳይ የቃሉን ትምህርት ሲያስተምር ይውላል። ማታ ማታ ወደ ደብረ ዘይት ወጥቶ በኤሊዮን ዋሻ ያድራል። የሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ ኒቆዲሞስ በሌሊት ነው ወደ ኢየሱስ ክርስቶስ የመጣው። ለምን በሌሊት መጣ ስንል በመጀመሪያ ቀን በሥራ ብዛት ባያደርሰው ጊዜ ቢያጣ ሌሊት የረፍቱን ጊዜ መስዋዕት አድርጎ ወደ ክርስቶስ መጣ። ሌላው በሌሊት መጣ ሲል በቀን ከሚመጡት በብርሃን ከሚመጡት ደቀ መዛሙርት ወይም ተማሪዎች ቀድሞ ሳይነጋ እንደጨለመ መጣ። ሌሊትን ለምንድን ነው የመረጠበት ምክንያት? ለምን በቀን አልተማረም ቢሉ ጊዜ ማጣት ብቻ አይደለም። የመጀመሪያው ውዳሴ ከንቱ ሽቶ ነው። ለምን? እሱ ከጸሐፍት ፈሪሳውያን ወገን ነው። ጸሐፍት ፈሪሳውያን ደግሞ በጣም ተመጻዳቂዎች ናቸው። አዋቂዎች ነን ባዮች ናቸው። ትዕቢተኞች ናቸው። ስለዚህ በቀን ክርስቶስ እግር ስር ቁጭ ብሎ ሲማር ቢታይ እንዴ ትምህርት ሳይካተትለት ነው እንዴ አስተምራችኋለሁ የሚልን ብለው በናቁት ነበረ። ደግሞ በክርስቶስ አያምኑም፣ ክርስቶስን አይቀበሉም። እሱ ንቀውታል። የማያምኑበት የማይቀበሉት ስለሆኑ ራሳቸውን ከፍ ከፍ ስለሚያደርጉ ኒቆዲሞስ ሲማር ቢታይ ይንቁታልና፣ ስለዚህ ውዳሴ ከንቱ ሽቶ ሌሊት መጣ። ተደብቆ ሰው አየኝ አላየኝ ብሎ እፍረትም ጭምር ነው። ሰው መቼስ አታውቅም ከሚባል ይልቅ ታውቃለህ ቢባል ይወዳል። እንኳን ከፈሪሳውያን ወገን የሆነ ሰው ቀርቶ ማናችንም ብንሆን አላዋቂ ከምንባል አዋቂ ብንባል ነው የሰው ጠባይ። ሌላው ሌሊትን የመረጠው አይሁድን ፈርቶ ነው። ፍርሃትም አለበት። ለምን? እንዲህ ብለዋል እነሱ አስቀድመው በኢየሱስ ክርስቶስ የሚያምን እሱን የሚከተል የሱ ተማሪ የሆነ ሁሉ ከምኩራብ ወጥቶ ይሰደድ ብለዋል። በዮሐንስ ወንጌል ምዕራፍ 12 ከቁጥር 42 ጀምሮ ከአለቆችም ይላል ብዙዎች በክርስቶስ አመኑ ይላል፣ ከእጁ ተአምራት ከቃሉ ትምህርት የተነሳ ነገር ግን ከምኩራብ እንዳያስወጧቸው በአይሁዳውያን በጸሐፍት ፈሪሳውያን ምክንያት አልመሰከሩለትም ይላል። ለምን? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። ፈርቶ ነው ስልጣኑን እንዳያጣ፣ ከምኩራብ እንዳይሰደድ እንዳይሻር ብሎ ፈርቶ ተደብቆ ወደ ክርስቶስ መጣ። የሌሊት ተማሪ። ሌሊትን መምረጡ ግን ጠቅሞታል። በመጀመሪያ በሌሊት በመምጣቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በነፃነት ለማግኘት ችሏል። በቀን ቢሆን አይመችም፣
በጣም ብዙ ሰው ነው የሚያጋፋው የሚያጨናንቀው። እንደዛ አይነት እድል አይገኝም። ቁጭ ብሎ እግሩ ስር የሚፈልገውን እየጠየቀ ያልገባውን ደግሞ እየጠየቀ መማርና መረዳት ችሏል ሌሊት በመምረጡ። ሌላው የተጠቀመው ጥቅም ምንድነው ስንል ሌሊት ትምህርት ይገባል፣ ይረዳል። አይምሮ ክት ነው። ሁሉ ጸጥ ረጭ ያለበት ጊዜ ነው ወገኖቼ። ስለዚህ ትምህርት እንዲረዳ ሆኗል። በቤተ ክርስቲያንም ቢሆን የአብነቱ ትምህርት የቃሉ ትምህርት ከቀን በላይ የሚገባው በሌሊት ነው። ሊቃውንቱ መምህራኑ ተማሪዎቻቸውን በሌሊት ነው ቀለሙን የሚያስቀምጡት። ለምን? ትምህርት ስለሚገባ ያለ ምንም ሐሳብ ማለት ነው። የሚሰማ ድምፅ የለም፣ በደንብ ኩልል እያለ ይገባል። ምስጢሩ ግን እንደዚህ ነው። በሌሊት መጣ ሲል ካለማመን አስቀድሞ ማለት ነው። ገና በክርስቶስ የባህሪ አምላክነት እንዳላመነ ያጠይቃል። ሌሊት ጨለማ ያለማመን ነው፣ ያለማወቅ ነው። በወንጌል ብርሃንነት አለማመኑን ያመለክታል። ገና ተምሮ ነው የሚያምነው። ይሄውም ከንግግሩ መረዳት ይቻላል። እንመለስ እዚያው የዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ጀምሮ ወደ ኢየሱስ ክርስቶስ መጥቶ ኒቆዲሞስ የተናገረው ቃል እንዲህ ነው። መምህር ሆይ አለው። መምህርነቱን አምኗል። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህን ምልክቶች ሊያደርግ የሚችል ሰው የለምና መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ያለው። በትምህርቱ መምህር ብሏል። ይሄን ኒቆዲሞስ ታላቅነቱን ያስመሰክራል። ለምን? ጸሐፍት ፈሪሳውያን፣ ቤተ አይሁድ፣ የአይሁድ ካህናት፣ ሽማግሌዎች ሁሉ በኢየሱስ ክርስቶስ መምህርነት አያምኑም፣ አይቀበሉም። ከነሱ መሃል ግን መምህርነቱን የሚቀበልና የሚያምን ደግሞ ቁጭ ብሎ የሚማር ሰው ተገኘ። ሌላው በተአምራቱ የሚያምን ሰው ነው። እግዚአብሔር ካንተ ጋራ ባይሆን ኖሮ እነዚህን ተአምራት ልታደርግ አትችልም ነበር። እግዚአብሔር ካንተ ጋራ እንደሆነ ሥራ ይመሰክራል፣ ተአምራት ይመሰክራል አለው። የዮሐንስ ወንጌል ምዕራፍ 2 ላይ 2 ተአምራት ተደርገዋል፣ መመልከት ትችላላችሁ። የመጀመሪያው ተአምር ሁላችንም የምናውቀው በቃና ዘገሊላ በዶኪማስ ሰርግ ቤት በቅድስተ ቅዱሳን በድንግል ማርያም አማላጅነት በልጇ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቸርነት ውሃውን ወደ ወይን ለውጦ አጣፍጦታል። የመጀመሪያውን ድንቅ ተአምራት አሳይቷል። ክብሩን፣ ጌትነቱን፣ አምላክነቱን፣ ሁሉን ቻይነቱን ገልጧል። ሌላ ሁለተኛ ቤተ መቅደሱን አጽድቷል። በስልጣኑ አጥርቷል። ሻጮችን ለዋጮችን ከዚያ አስወጥቷል። ይሄም እዚያው ተመዝግቧል። አንተ ከእግዚአብሔር መምህር ሆነህ እንደመጣ እናውቃለን አለው። አስተውሉ። አንተ አምላክ ወልደ አምላክ ነህ ብሎ አላመንም። መምህር ነህ ያለው ከእግዚአብሔር ዘንድ መምህር ሆነህ መጣህ ነው ያለው። እግዚአብሔር ወልድ ነህ አላለውም። ትምህርቱን አድንቆ መምህርነቱን አድንቆ ተአምራቱን አድንቆ ነው ኒቆዲሞስ የተናገረው። በሌሊት ወደ ኢየሱስ ክርስቶስ መጣ ስንል በጨለማ ብርሃንን እየፈለገ መጣ። ለምን? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገረ፣ አስተማረ። በኃጢአት ጨለማ ውስጥ ለነበር ነው የጽድቅ ብርሃን ኢየሱስ ክርስቶስ ሊያበራልን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠልን። በሞት ጨለማ
ተይዘን ለነበርነው ሊያበራልን የሕይወት ብርሃን ተገለጠልን። በመቃብር ጨለማ ውስጥ ተውጠን ለነበርነው ሊያበራልን የትንሣኤው ብርሃን ተገለጠልን። በሲኦል ጨለማ ውስጥ ተጥለን ለነበርነው ሊያበራልን የነጻነት ብርሃን ተገለጠልን። በጨለማ ዓለም ገዢ በክፋት በኃጢአት አባት በዲያብሎስ አገዛዝ ስር ለነበርነው ለኛ የጽድቅ ብርሃን፣ የሕይወት ብርሃን፣ የትንሣኤ ብርሃን፣ የነጻነት ብርሃን ከብርሃን የተገኘ እውነተኛ ብርሃን አንቀጸ ብርሃን ተብላ ከምትጠራዋ የብርሃን መውጫ ከምትባለው ከቅድስተ ቅዱሳን ከድንግል ማርያም ከአማናዊቷ ምስራቅ ፀሐይ ጽድቅ ኢየሱስ ክርስቶስ ተወልዶ ተገለጠልን፣ ለሁላችን ሊያበራልን። በሌሊት ባለማመን ጨለማ ውስጥ ሳለ በእውነት የጽድቅን የሕይወትን የትንሣኤ ነፃነትን የእውቀትን ብርሃን አምላካችን ኢየሱስ ክርስቶስን እየፈለገ መጣ ማለት ነው። ለጊዜው ከእግዚአብሔር ዘንድ መምህር ሆኖ የመጣ ብሎ በእውነት ተአምራት የሚያደርግ ብሎ ፈልጎት መጣ። የበለጠ ከመምህራኑ አንድ ብቻ ሳይሆን የመምህራን ሁሉ መምህር፣ የጠቢባን ጠቢብ፣ ለመምህራን ለጠቢባን ጥበብን የሰጠ ምስጢርን የገለጠ ዕውቀትን ያደለ ለጥበቡ ለዕውቀቱ መጠን የሌለው እንደሆነ ተረድቷል። በኋላ ከዚያም ይህን ሲናገር አምላካችን ኢየሱስ ክርስቶስ ኒቆዲሞስን ስለ መምህርነቱ ሲነግረው፣ ስለ ተአምራቱ ሲነግረው ስለ ራሱ ብዙ መናገር አልፈለገም። የኔን ትምህርት ሰምቶ የኔን ተአምራት አይቶ ማድነቅ ሳይሆን አለ ለመዳን የዘላለም ሕይወት ለማግኘት ዳግመኛ መወለድ ያስፈልጋል። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ኒቆዲሞስ የአምላካችን የኢየሱስ ክርስቶስ ቋንቋ ከበደው። ሰው አለ እንደኔ ያለ ሰው አለ በእድሜ ገፍቷል። በእድሜ ከገፋ በኋላ እንደገና እናቱ ማህፀን ገብቶ ሊወለድ ይችላልን አለ። ስጋዊ ልደት ምድራዊ ልደት መስሎት ነው። ልደቱን ነግሮት ነበር፣ መወለጃውን አልነገረውም። አምላካችን ኢየሱስ ክርስቶስ እንዲህ አለው፣ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም፣ የእግዚአብሔርን መንግሥት ላይ አይችልም አለው። የሚነግረው ልደት ሁለተኛው ልደት ነው፣ መንፈሳዊው ልደት ነው። ሰው ዳግመኛ ከውሃና አለ ከማኅፀነ ዮርዳኖስ፣ ከመንፈስ አለ ከጸጋ መንፈስ ቅዱስ ዳግም በጥምቀት ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እዚህ ላይ መንፈሳዊውን ልደት ሁለተኛውን ልደት አምጥቷል። ደግሞ ምስጢረ ሥላሴንም ገልጦለታል። የመጀመሪያው ምስጢር ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ጥምቀት ነውና ምስጢረ ጥምቀትን ነገረው። ምስጢረ ጥምቀትን ሲነግረው ግን ምስጢረ ሥላሴን አብሮ አንስቷል። የሚመሰክሩት ሦስቱ ናቸው ይላል። እነኚህም ሦስቱ ደግሞ አንድ ናቸው ይላል ቅዱስ ዮሐንስ በመልእክቱ ሲጽፍ ልዩ ሦስትነትን አንስቷል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 6 ጀምሮ የሚመሰክሩ ብሎ ውሃን ደምንና መንፈስን ያነሳል። እነዚህ ሦስቱ አንድ ናቸው ብሎ ምስጢረ ሥላሴን እዚህ ገልጧል። እዚያም ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። አስተውሉ ወገኖቼ፣ እዚህ ላይ መንፈስ አለ ከቅድስት ሥላሴ አንዱን አካል እግዚአብሔር መንፈስ ቅዱስን አንስቷል። ወደ እግዚአብሔር መንግሥት አይገባም አለ እግዚአብሔር አብን አንስቷል። ውሃን አነሳ ራሱ አንድ አካል
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ነበረ። እሱ በዕለተ ዓርብ በተሰቀለ ጊዜ ከጎኑ ውሃና ደም ፈሷል። ማየገቡ በሱ ነው ጥምቀት ልጅነት ያገኘው። ስለዚህ ይህንን ያመለክታል። ምስጢረ ሥላሴንም ነግሮታል። ምስጢረ ጥምቀትንም ነግሮታል። ምስጢረ ሥጋዌንም አስተምሮታል። እሱ ግን አሁንም አልገባውም። ከዚያ ቀጠለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋ የተወለደ ሥጋ ነው አለ፣ ከመንፈስ የተወለደ ግን መንፈስ ነው አለ። ከሥጋ የተወለደ ሥጋ ነው ሲለው ከሚሞት ከሚፈርስ ከሚበሰብስ ሥጋ የሚወለዱት ልደቴ ምድራዊ ነው። መሞት መፍረስ መበስበስ አለበት። ከማይሞት ከማይፈርስ ከማይበሰብስ ሕያው ከሆነ ከመንፈስ ቅዱስ የሚወለዱት ልደት ግን ሕያዋን ያደርጋል፣ ዘላለማውያን ያደርጋል ሲለው ነው። መንፈስ ቅዱስ ሕያው ነው፣ ሕያዋን ያደርጋል። ከግዙፉ ከሚታየው ከሚጨበጠው ከሚዳሰሰው ሥጋ የሚወለዱት ሥጋዊ ልደት ምድራዊ ልደት ከአባት አብራክ ተከፍሎ በእናት ማኅፀን ተጸንሶ ማለት ነው። እሱ እንደዚህ የሚታይ የሚጨበጥ የሚዳሰስ ነው፣ ሥጋዊ። ከረቂቁ ከማይታየው ከማይጨበጠው ከማይዳሰሰው ከመንፈስ ቅዱስ የሚወለዱት ልደት ግን ረቂቅ ነው ይላል። ምንም የምንጠመቅበት ውሃ ቢታይም የሚያጠምቁን ካህናት ቢታዩም በመንፈስ ቅዱስ ጸጋ ልጅነትን ስንቀበል ግን አይታይም። ይሄ በእምነት የምንቀበለው ምስጢር ነው። ለዚህ እኮ ነው ምስጢር የተባለው ስለማይታይ ነው። ረቂቅ ነው፣ በእምነት ብቻ የምንቀበለው። ሌላው ምስጢር የተባለው ለሚያምኑት እንጂ ለማያምኑት ስለማይሰጥ ነው። ይሄንን ነገረው። አሁንም ኒቆዲሞስ አልገባውም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ነፋስ ወደሚወደው ይነፍሳል። ድምፁን ትሰማለህ፣ ግን ነፋስን አታየውም። ከዚህ አለ እዚያ የለም አትለውም። ከዚህ ወደዛ ይሄዳል፣ ከዚያ ወደዚህ ይመጣል አትለውም። ከመንፈስ ቅዱስ የሚወለዱትም ልደት እንደዚህ ነው አለው። ነፋስ ረቂቅ ነው፣ መንፈስ ቅዱስ ደግሞ ከነፋስም ይረቃል። ነፋስ አይታይም፣ መንፈስ ቅዱስም አይታይም፣ ረቂቅ ነው። ነፋስ የሚታወቀው በስራው ነው። አዋራውን ሲያበን፣ ዛፉን ሲያወዛውዝ፣ ባህሩን ሲያናውዝ በስራው ይታወቃል። መንፈስ ቅዱስም በስራው ይታወቃል። ተአምራት ሲያደርግ ይታወቃል። በተአምራቱ በብሉይ ኪዳን ትንቢት ሲያናግር፣ ሱባኤ ሲያስቆጥር ይታወቃል። በሐዲስ ኪዳን ቋንቋ ሲያናግር፣ ምስጢር ሲያስተረጉም፣ እውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ፣ ሽባ ሲረታ፣ ድዊ ሲፈውስ፣ ሙት ሲያስነሳ ይሄማ የመንፈስ ቅዱስ ስራ ነው ተብሎ በስራው ይታወቃል። ይህንን ማለት ነው። ነፋስ ወደሚወደው ይነፍሳል። ከዚህ ወደዚያ ከዚያ ወደዚህ ወደ ፈለገው ይነፍሳል። በብሉይ ኪዳን መንፈሰ ረድኤት በወደደው ላይ ያድራል። ሀብተ ሙሴ በኢያሱ ላይ እንዳደረ፣ ሀብተ ኤልያስ በኤልሳ ላይ እንዳደረ ግን አይታወቅም። ሀብተ ሙሴ በኢያሱ ላይ፣ ሀብተ ኤልያስ በኤልሳ ላይ ሲያድር አልታወቀምና መንፈስ ቅዱስን ከዚህ አለ ከዚያ የለም አትለውም። ከዚህ ወደዛ ይሄዳል ከዚያ ወደዚህ ይመጣል አትለውም። በወደደው ላይ ያድራል። ደግሞ መንፈስ ቅዱስ የሌለበት ቦታ የለም። ከመንፈስ ወዴት ይሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ሰማያት በወጣ አንተ በዚያ አለ፣ በብርሃንነት ታበራለህ። ወደ መቀመቃት ወደ ጥልቁ ወደ ሲኦልም በወርድ አንተ በዚያ አለ፣ በእሳትነት ታቃጥላለህ እንዳለ ቅዱስ ዳዊት የዳዊት መዝሙር 138 ቁጥር 7 ላይ። ኒቆዲሞስ በዚህ ሁሉ አልገባውም። ይህ እንዴት ሊሆን ይችላል አለ። ያን ጊዜ አምላካችን ኢየሱስ ክርስቶስ እንዲህ አለው፣ አንተ የአይሁድ መምህር ስትሆን ይህንን አታውቅምን አለው።
የአይሁድ መምህር ብሎ አለመለመው፣ አመሰገነው ይገባዋልና። አስተውሉ። የአይሁድ አለቃ የተባለው አንዱ በምንድን ነው? በእውቀቱ በመምህርነቱ። ሌላውን ልታስተምር ሲገባ እንዴት አንተ ይጠፋሃል አለው፣ ነገረው። ለምን? ሰው መቼስ በዚህ ምድር ላይ መኖር የሚችለው ከአባት አብራክ ተከፍሎ በእናት ማህፀን ተጸንሶ የመጀመሪያውን ልደት ሲወለድ ነው። የመጀመሪያውን ልደት ምድራዊውን ስጋዊውን ልደት ያልተወለደ ሰው እቺን ምድር አያይም፣ በዚህች ምድር አይኖርም። የምድሩ ነገር ለሰማይ ጥላ ነው። ሁለተኛውን ልደት ያልተወለደ ሰው ከአባት አብራክ እንደሚከፈሉ ከጸጋ መንፈስ ቅዱስ ተከፍሎ በእናት ማህፀን ተጸንሶ እንደሚወለዱ ፍጥረታዊን የመጀመሪያው ልደት ማለት ነው። እንዲሁ ከማህፀነ ዮርዳኖስ በጥምቀት ካልተወለዱ በቀር የእግዚአብሔርን መንግሥት ማየት አይቻልም። በእግዚአብሔር መንግሥት መኖር አይቻልም። የግድ ነው። ይህንን ያነሳው አንተ የአይሁድ መምህር ስትሆን ይህን አታውቅምን አለው። ይህን አታውቅምን ብሎ ገሰጸው። ለምን? ማወቅ የሚገባውን አላወቀምና አላስተዋለምና። ስለዚህም እንዲህ አለ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን ግን አትቀበሉትም። የምናውቀውን እንናገራለን ሲል ምን የማያውቀው ነገር አለ? አምላካችን ኢየሱስ ክርስቶስ ሁሉን አዋቂ አምላክ አይደለም ወይ? የምናውቀውን እንናገራለን ሲል በመጀመሪያ ራሱን ከመጥምቀ መለኮት ከቅዱስ ዮሐንስ አስገብቶ ሲናገር ነው። የመጥምቀ መለኮት የቅዱስ ዮሐንስን ምስክርነት የተቀበሉ አሉ፣ ደግሞ ያልተቀበሉ አሉ። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን ግን አትቀበሉትም። ሌላው ምስጢረ ሥላሴን ያነሳው በሕልውና የምናውቀውን ያለውን እንናገራለን፣ እንመሰክራለን። ራሱን ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር ቆጥሮ ሲናገር ለምን? ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነውና እግዚአብሔር ወልድ ኢየሱስ ክርስቶስ እኔና አብ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 በስልጣን በባሕርይ በመለኮት በአገዛዝ በመንግሥት ይሄን ሁሉ በመሳሰለው አንድ አምላክ አብ ወልድ መንፈስ ቅዱስ ዘላለም ቅድስት ሥላሴ አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። አንዱ ያለ አንዱ የነበረበት ዘመን የለም፣ አንዱም ያለ አንዱ የሚኖርበት ዘመን አይኖርም። ከዘላለም እስከ ዘላለም ቅድስት ሥላሴ ለአብ ያለ ሁሉ የኔ ነው ብሏል የዮሐንስ ወንጌል ምዕራፍ 16 ቁጥር 15። ይህንን ማለት ነው የምናውቀውን እንናገራለን፣ በሕልውና ያለው ማለት እንመሰክራለን፣ ግን ምስክራችንን አትቀበሉትም። ብዙዎቹ ምስክርነቱን አልተቀበሉም። የቃሉን ትምህርት ሰምተው አላመኑም፣ አልተቀበሉም። የእጁን ተአምራት አይተው አላመኑም፣ አልተቀበሉም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ። የእርሱ ወደ ሆነው መጣ። በቤተልሔም ተወለደ፣ በናዝሬት አደገ። የተወለደው ከነፍሱ ወገን ከሆነችው ከእስራኤላዊቷ ከዕብራዊቷ ድንግል ከቅድስተ ቅዱሳን ከድንግል ማርያም ነው የተወለደው። ያደገው በናዝሬት ነው። የሚናገር የነበረው በእነሱ ቋንቋ በዕብራይስጡ በጥንቱ አረማይክ ነው። ግን አልተቀበሉም፣ አላመኑበትም። ከዚያም ብዙ ነግሮታል፣ ብዙ ተምሯል። ኒቆዲሞስ ምስጢረ ሥላሴ፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ሁሉ ነግሮታል። ለድነት ዓለም ለቤዛ ዓለም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ እንደሚሰቀል ሁሉ ነግሮታል። ይሄን ሁሉ ተምሯል። የቀረበት ነገር የለም። ከዚያ ተምሮ ኒቆዲሞስ አመነ። ማመን ብቻ አይደለም፣ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአምልኮት ስግደት ሰገደ። መምህሩ ኒቆዲሞስ በጸጋ መምህር የሆነው ኒቆዲሞስ በባሕርይ መምህር ለሆነው ለክርስቶስ በእኩለ ሌሊት ሰገደለት። የአምልኮት ስግደት ሰገደለት። ለምን? ከጣትም ጣት ምን ይላልና ይበልጣልና። ከኒቆዲሞስ መምህርነት
የክርስቶስ መምህርነት ይበልጣልና። ኒቆዲሞስ እኮ ያገኘው ኦሪቱን ከክርስቶስ እኮ ነው። ስለዚህ ወድቆ ሰገደ። በቃ ከ12ቱ ያልተቆጠረ ከቀን ተማሪዎች ያልተቆጠረ የምስጢር ደቀ መዝሙር 13ኛ ደቀ መዝሙር ብዙዎች የማያውቁት አምላኩ የሚያውቀው እሱም የሚያውቀው ኒቆዲሞስ በምድር ላይ ከተማረ ካመነ በኋላ እንዴት ተመላለሰ? ሶስተኛ እናነሳለን ያለው ይሄን ባመነው እምነት በተማረው ትምህርት እንዴት ኖረ? ማመን አንድ ነገር ነው፣ መማር ማወቅ አንድ ነገር ነው። ደግሞ እንዴት ነው የኖረበት ነው ጥያቄው ዛሬ። በዮሐንስ ወንጌል ምዕራፍ 7 ከቁጥር 32 ጀምሮ ፈሪሳውያን የአይሁድ ካህናት ኢየሱስ ክርስቶስን ሊይዙት ሎሌዎችን ላኩ ይላል። ሂዱና አስራችሁ አምጡታል። ሎሌዎቹ ተልከው ወደ ክርስቶስ መጡ። ሲያስተምር ቁጭ ብለው እግሩ ስር ይሰሙት ነበረ። ጉባኤው እስኪበተን ብለው ነው። ከዛ ቀስ ብለው ግርግር እንዳይነሳ በስውር አስረው ይዘው ለመሄድ ነው። ከዛ ቁጭ ብለው ሲማሩ ከአንደበቱ የሚወጣው ቃል በጣም ይጣፍጣል። የተጨነቁትን ያረጋጋል፣ ያዘኑትን ያጽናናል፣ ለታወኩትም ጸጥታና ሰላምን ይሰጣል። ተስፋ ለቆረጡት የቆረጡትን ተስፋቸውን ይቀጥላል። የአልቃሾችን እንባ ከዓይኖቻቸው ላይ ያብስላቸዋል። ልብን ይማርካል። ከማርም ከወተትም በላይ ይጣፍጣልና በትምህርቱ ተደነቁ። ቅዱስ ዳዊት እንደዚህ እንዳለ ውበትህ ከሰው ልጆች ይልቅ ያምራል ይላል። ሞገስ በከንፈሮች ፈሰሰ ነው የሚለው መዝሙር 44 ቁጥር 2 ጀምሮ። ውበት አለው በመጀመሪያ በቆሙ ውበቱ ደም ግባቱ ከሰው ልጆች ሁሉ ይልቅ እጅግ ያማረ የተወደደ። ሌላ ውበት አለ፣ የውጭ ብቻ አይደለም የውስጥም ጭምር። ንጹሕ ባህሪ ጻድቅ ባህሪ ነው። ኃጢአት ለባህሪ አይስማማውም፣ ገና አይወጣለትም፣ ነውር ነቀፋ አይገኝበትም። ሞገስ በከንፈሮች ይፈሰሳል። የእግዚአብሔር ቃል የሕይወት ቃል በአንደበቱ ይፈስ ነበረ ወገኖች፣ የሚጣፍጥ። ስለዚህ ሎሌዎቹ ያንን ሰምተው ተማረኩ። ባዶ እጃቸውን ተመልሰው ወደ ላኳቸው ወደ ጸሐፍት ፈሪሳውያን ወደ ካህናት አለቆች ሄዱ። ከዚያም እናንተ አሏቸው። እዚያ ዮሐንስ ወንጌል ምዕራፍ 7 ቁጥር 45 ጀምሮ ታሪኩ ይቀጥላል። ከዚያም ጸሐፍት ፈሪሳውያን ጠየቋቸው፣ የት አለ? ለምን ያልያዛችሁት? ለምን አላሰራችሁትም አሏቸው። እነሱም እንዲህ ብለው መለሱ፣ እኛ አሉ እንደዚህ አይነት ሰው አይተንም ሰምተንም አናውቅም። ከአንደበቱ የሚወጣው ቃል ይጣፍጣል፣ ምንም አይነት ክፉ ነገር አላገኘንበትም። ስለዚህ እንዴት አድርገን እንይዘዋለን እናስረዋለን? ምንም እናንተ ብታዙንም ሕሊናችን አልፈቀደም። እግዚአብሔር አምላካችን በሕሊናችን እንድንመራ ሁላችንን በቸርነቱ ይርዳን። በሕሊናው የሚመራ ሰው አስተዋይ ሰው ነው። ሕሊና እውነተኛ ዳኛ ነው። ማንኛውንም ነገር ከማድረጋችን በፊት ሕሊና ያስጠነቅቃል። ክፉን ነገር እንዳናደርግ ያስጠነቅቃል። ደግሞ ምናልባት አልፈን የሕሊናችንን ትእዛዝ ትተን ክፉን ደግሞ አድርገን ብንገኝ ሕሊና ይወቅሳል፣ ይከሳል፣ ሕሊና ይፈርዳል። እንኳን የእግዚአብሔርን ቃል የሚያውቁ ሰዎች ቀርቶ የእግዚአብሔርን ቃል የማያውቁ አሕዛብ ሕግ የሌላቸው ስድ የሚኖሩት እንኳን በሕገ ልቡና ይወቀሳሉ። ይህን ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ በምዕራፍ 2 ላይ ከቁጥር 12 ጀምሮ ሕግን ያነሳል። ሰው ሕግን እያወቀ ኃጢአት ቢሰራ በሰራው ኃጢአት ይፈረድበታል። ሕግን ደግሞ ሳያውቅ ኃጢአት ቢሰራ አሁንም በሰራው ኃጢአት ይጠየቃል። ያለ ሕግም በሕግም ምን ማለት ነው? ለእስራኤል ዘሥጋ
የተጻፈላቸው ሕግ የተሰጠቻቸው ሕገ ኦሪት አለቻቸው። እሱም ተላልፈው ቢበድሉ ከፍርድ አያመልጡም፣ ከተጠያቂነት አያመልጡም። አሕዛብ ደግሞ ያለ ሕግ ያለ ሥርዓት ሲኖሩ ነበር። እነሱም ደግሞ ሕግ የለንም ብለው ከጥያቄና ከፍርድ ሊያመልጡ አይችሉም። ለምን? ምንም በወረቀት ላይ የተጻፈ ሕግ ባይኖራቸውም በልቡና ሰሌዳ ላይ የተጻፈ ሕግ አለ። እሱ ሕገ ልቡና ይባላል። ይህንን ነው ቅዱስ ጳውሎስ እዚህ ስፍራ ላይ በግልጽ የመዘገበው። ሮሜ 2:14 ላይ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና ይላል። አስተውሉ። ከባህሪያቸው ማለት ሰው ከመሆናቸው ከሰውነት ባህሪ የተነሳ ሰብአዊነት የምንለው ማለት ነው። ሕግ አለ። ለመጀመሪያው ሰው ለሁላችን አባት ለአዳም የተሰጠው ሕገ ልቡና ነበር። ከሕገ ልቡና በኋላ ነው በሊቀ ነቢያት በሙሴ በኩል ሕገ ኦሪት ለእስራኤል ዘሥጋ የተሰጠቻቸው። አሕዛብ በሕግ ይመራሉ ስንል በልቡና ሕግ ነው፣ ለራሳቸው ሕግ ናቸው። ሐሳባቸው እርስ በርስ ሲካሰስ ይላል፣ ደግሞም ሲወቅሳቸው ይላል፣ ደግሞም ሲያመካኝ ይላል። ጥቂት ነገር እናንሳ። በመጀመሪያ ሐሳብ እርስ በርሱ ይካሰሳል። ሕሊና ውስጥ አንድ ክፉን ነገር ላድርገው አላድርገው፣ ሕሊና ምን ይላል? አታድርግ ይላል፣ ያስጠነቅቃል፣ ይናገራል። ነፍስ አዋቂት ስለሆነች ነው። አዋቂት ነፍስ ነው ያለች። ነባቢት ተናጋሪት ነፍስ ነው ያለች። ሕያዊት ዘላለማዊት ነፍስ ነው ያለች። ነፍስ አዋቂት ስለሆነች ማንኛውንም ክፉን ነገር ከማድረግ በፊት ሕሊና ያስጠነቅቃል። አምላካችን እግዚአብሔር ሲፈጥረን አዋቂ አድርጎ ፈጥሮናል። ከሥጋችን ጋር ተዋሂዳ ያለች ነፍሳችን አዋቂት ነፍስ ናት። እግዚአብሔርን የመሰልንበት ምስጢር ይሄ ነው። እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እዚያ ኦሪት ዘፍጥረት ምዕራፍ 1:26 እግዚአብሔር አምላክ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ሲል ይህ አፋዊውን መልክ ውጫዊውን መልክ የሥጋን መልክ ማለት አይደለም። ያንንም አንዳንድም እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4:24 ላይ። እግዚአብሔር አይጨበትም፣ አይዳሰስም፣ አይታይም፣ ረቂቅ አምላክ ነው። እግዚአብሔርን የመሰልንበት ምስጢር ግን እፍ ከተባለብን ከሕይወት እስትንፋስ የተነሳ ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ዘፍጥረት ምዕራፍ 2:7 ላይ። ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ፈጠረን ሰው ማለት ነው። አራቱ ባህርያተ ሥጋ መሬት ወይም አፈር፣ ውሃ፣ ነፋስና እሳት ምድራዊ ነው። ኃላፊ ጠፊ ነው። ሟች ፈራሽ በስባሽ ነው፣ የቀሪ ነው። እፍ የተባለብን የሕይወት እስትንፋስ እግዚአብሔርን የመሰልንበት ምስጢር ነው። በመልካችን እንደ ምሳሌያችን ማለት ነው። እግዚአብሔር በባህሪው ሁሉን አዋቂ ነው። እኛን ደግሞ በጸጋ አዋቂዎች አደረገን። ነፍሳችን ለባዊት ናት። ልብ አለን፣ የምናውቅበት፣ የምናስብበት፣ የምንመራመርበት። እግዚአብሔር አምላካችን ቋንቋ አለው፣ አንደበት አለው፣ ይናገራል። ነፍሳችን ነባቢት ናት፣ ነባቢነት አለን። እኛም ከሱ የተነሳ ተናጋሪዎች ነን። ቋንቋ፣ አንደበት፣ ልሳን አለን። አምላካችን እግዚአብሔር ዘላለማዊ አምላክ ነው፣ ሕያው አምላክ ነው በባህሪው። እኛም በጸጋ ከሱ የተነሳ ሕያዋን ነን። ነፍሳችን ሕያዊት ዘላለማዊት ናት። እግዚአብሔርን የመሰልንበት ምስጢር ነው። ከዚህ የተነሳ ሰው ክፉና ደጉን ለይቶ ያውቃል። ለምን? ነፍሳችን አዋቂት ስለሆነች። እግዚአብሔርን የመሰልንበት ምስጢር ነው። ከዚህ የተነሳ ሕገ ልቡና አለን የምንለው ይህንን ነው። ይሄ ምንን ያመለክታል አለ? በልባቸው ውስጥ የተጻፈውን ሕግ ያመለክታል ይላል። እዛው በልብ የተጻፈ ሕግ አለ፣ የማይጠፋ በምንም ልናጠፋው ማንችል።
አሁን እዚህ የተጻፈ ነገር በላጲስም በሌላም ነገር ሊጠፋ ይችላል። ኮምፒውተር ውስጥ ያለም ነገር ሊጠፋ ይችላል፣ በቫይረስ በምናምን። እዚህ ህሊና ውስጥ ያለ ህግ ገልቡና ግን አይጠፋም። ለዚህ ነው ክፉን ከመስራታችን በፊት ያስጠነቅቃል። እንደገና ክፉን ነገር ደግሞ ልንሰራ ስንል ሰው ለምንድን ነው መብራት የሚያጠፋው? አካባቢ የሚቀይረው፣ ደጅ የሚዘጋው፣ ጨለማ የሚፈልገው ክፉ እንደሆነ እኮ ስለምናውቅ። ህሊና እኮ እየተናገረ ነው። ሰርተን ከጨረስን በኋላስ ደግሞ ራሱ ህሊና እንደገና ምን ይላል? ለምን እንዲያደረግ ብሎ ይፈርዳል፣ ይከሳል። ህሊና እውነተኛ ዳኛ ነው። እነኚህ ሎሌዎች ግን ህሊናቸው ያላቸውን ነገር ፈጸሙ። አንይዘውም አሉ፣ አናስረውም አሉ። አምላካችን እግዚአብሔር በክፉ አለቆቻችን ትእዛዝ ተመርተን የክፉ ስራቸው ተባባሪ ከመሆን ህሊናችንን አለቃ አድርገን ለህሊናችን እንድንታዘዝ ይርዳል። እኛስ አለቃ ማን ይሆን? ህሊናችን ነው ወይስ ክፎች ሰዎች? አሁን እኮ ትልቁ ችግር ብዙዎች ክፎችን አለቆች፣ ክፎችን ባለስልጣኖች እየሰሙ ለነሱ እየታዘዙ ነው። ትልቅ ችግር የተፈጠረው ህሊናው የሚመራው ሰው የታደለ ነው። ሳይዙ መጡ። ከዚያ በኋላ ከአለቆች ወይ ከጻይንት መካከል ከካህናት መካከል በሱ ያመነ ማን ነው? እንዴት እኛ ያላመንበትን እንዴት እኛ ያልተቀበልነውን እናንተ እንዴት ትቀበሉታላችሁ? እንዴት ትከተሉታላችሁ? ብለው ሎሌዎቹን ጸሐፍት፣ ፈሪሳውያን፣ የአይሁድ ካህናት ወቀሷቸው። እኛ የወደድነውን ውደዱ፣ እኛ የጠላነውን ጥሉ፣ እኛ የተቀበልነውን ተቀበሉ፣ እኛ ያልተቀበልነውን አትቀበሉ እኮ። በራሳችሁ ህሊና ሳይሆን በእኛ ትእዛዝ ብቻ ተመሩ። እኛ ደግሞ ሰዎች ነን። አንዳንድ ጊዜ ሰዎች ሰው ሆነው ተፈጥረው በቅሎ ይሆናሉ፣ ፈረስ ይሆናሉ። እንደዚህ አይነት ሰዎች አሉ። የዳዊት መዝሙር 31 ቁጥር 9 ጀምሮ ልብ እንደሌላቸው ይላል፣ እንደ ፈረስና እንደ በቅሎ አትሁኑ ይላል። በልባብና በልጓም አፋቸው እንደሚለጉሟቸው። አሁን በቅሎ ውስጥ አፍ ውስጥ ወይም ፈረስ አፍ ውስጥ ልጓም ይገባል፣ ልባብ ይገባል። ከዛ ይለጉሟቸዋል። ፈረሶቹና በቅሎቹ ወደ ፈለጉበት ሳይሆን የተቀመጡባቸው ወደ ፈለጉት ቦታ ይወስዷቸው። እነሱስ ነፍሳቸው ደማዊት ስለሆነች ነው፣ ያዊት አይደለች። ለአንክሮ ለተዘክሩ ነው የተፈጠሩት። ሞተው ፈርሰው በስሰው ይቀራሉ። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ የላቸውም። ሕያው ነፍስ ያለችው ሰው ግን እንዴት ሰው ሆኖ ተፈጥሮ ፈረስ ይሆናል? እንዴት በቅሎ ይሆናል? እንዴት እንደዚያ ይነዳል? ሎሌዎቹ አንነዳም አሉኝ። ህሊና አለን፣ መረምር ነው፣ አደመጥ ነው፣ ምንም ነገር አላገኘንበትም። አፋችንን እንደከፈትን ነው ትምህርቱ ያለቀውና ሰው የተፈተነው። ስለዚህ ያላዝነው ምንም ማድረግ አንችልም። ጭራሽ ረገሟቸው፣ ወቀሷቸው። አለቆቻቸው ሌሎቻቸው ሊወቀሱ እኮ የሚገባቸው አለቆቹ ነበሩ። ሎሌዎቹ እኮ አይደሉም። እንዴት ከኛ ቃል ትወጣላቸው? አስተውሉ። ዛሬም ሰው ሆነው ተፈጥረው ፈረስ የሆኑ በቅሎ የሆኑ ሰዎች አሉ። ሌላ ልባብ፣ ሌላ ልጓም እንዳታስቡ፣ ገመድ ምናምን እንዳይመስላችሁ አፋቸው ውስጥ የገባው በሚጠፋ ብር የተለጎሙ ሰዎች አሉ። በሚፈነግል ወንበር የተለጎሙ ሰዎች አሉ። በሚቀር ምድራዊ ክብር የተለጎሙ ሰዎች አሉ። ጆንያ ውስጥ ጥጥ ወይ የሆነ ነገር ገብቶ መጨረሻ ጆንያው በምንድን ነው የሚሰፋው? በመዋጥ ታውቁታላችሁ። በመዋጥ ከመሰፋት ያድነን። በመዋጥ የተሰፉ ሰዎች አሉ። ገንዘብ ውጠው ጥቅም ገዝቷቸው ምድራዊ ስልጣናት አሏቸው። ከእውነት ተለይተው ከክፎች ጋር ሐሰተኞች ጋር ተመሳጥረው የሚኖሩ ሰዎች እያወቁ ህሊናቸው እኮ የነገራቸው እኮ። ሎሌዎቹ ግን እምቢ አሉ። ይህ ሰው ምንም ነገር የለበትም አንይዝም አሉ። ዛሬም በእውነት እንዲህ አይነት ፍርድ እንድንፈርድ በህሊናችን እንድንመራ ለህሊናችን እንድንታዘዝ አምላካችን እግዚአብሔር ይርዳል። በምድራችን ላይ እኮ ዛሬ ሰዎች በህሊናችን ብንመራ ይህ ሁሉ ግፍ አይኖርም ነበር። ፍርድ ማጓደሉ፣ ድሃ መበደሉ፣ ጉቦ መቀበሉ፣ ሰዎችን በግፍ ማሰሩ፣ መግረፉ፣ ከዚያም አልፎ መግደሉ ህሊናን ጥሎ እኮ ነው።
ደግሞ ሰዎች እንትናን ያዙት ሲባል እሰሩት ሲባል ግደሉት ሲባል እርምጃው ዘሩበት ሲባል ዝም ብለው የሚተኩሱ አሉ፣ የሚገድሉ አሉ፣ የሚያስሩ አሉ። ህሊናቸው ከሄደ አይ ያለቆቼ ትእዛዝ ነው፣ እውነቱን እኮ አውቃለሁ፣ ይሄ ሰው ምንም በደል የለበት ንጹህ ሰው ነው፣ እኔ እመሰክራለሁ፣ ግን ምን ላድርግ? አለቆቼ ግቡ ቢያደርጉብኝ ቢያስሩኝ እኔን ቢቀጡኝ ምን በቃ ህሊናውን ሽጦ ህሊናው ይጮሃል እኮ ተው እያለ ያዝናል። ሎሌዎቹ ግን በፍጹም ያዝሩናል፣ ይቀጡናል፣ ክፉ ያደርጉብናል ብለው ወደኋላ አልተመለሱም። በህሊናቸው ተመርተው ሳይዙት መጡ። ነገሩ ወደ ማታ ተማሪው ወደ ኒቆዲሞስ መጣ። አንተ ምን ትላለህ ተባለ። እንግዲህ ፈተና መጣ። ሌሊት የተማረውን በብርሃን ፈተና መጣ። የት? እስራ ቦታ ላይ መጣ። እንዴት ነው የሚመልሰው ይሆን? እሱ በሌሊት አስቀድሞ ወደ ክርስቶስ መጥቶ የነበረ ይለዋል። እዚሁ የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ጀምሮ ወደ ኒቆዲሞስ አመጡ። አሁንም በሌሊት ቀድሞ ወደ እርሱ መጥቶ የነበረ ይለዋል። ምንድን ነው ያልነው ስንነሳ? የሌሊት ተማሪ ኒቆዲሞስን እንደዚህ እያለ ነው የሚጠቅሰው። አንተ ምን ትላለህ አሉት። ምንድን ነው ያንተ ሐሳብ? እስቲ አሁን በሹመቱ በስልጣኑ ፈተና መጣ። ኒቆዲሞስ እንዲህ አለ፣ አስቀድሞ ይህ ሰው ምን እንዳደረገ ሳናውቅ ሳንመረምር በሰው ላይ በግፍ እንፈርዳለን? እንዴ ሕጋችን አይፈቅድም አለ። ከኦሪት ዘዳግም ምዕራፍ 1 ቁጥር 16 ላይ ሰው አመጣ። እግዚአብሔር አምላካችን በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ያዘዘው ትእዛዝ ነው። በተለይም ዳኞቻችሁን ፈራጆቻችሁን እንደዚህ ብዬ አዛለው አለ እግዚአብሔር። መጀመሪያ ወንጀለኛ የሚባለው ሰው ይመርመር፣ መረጃም ማስረጃም ከተገኘበት ይፈረድበት፣ ይቀጣ። ግን ያለ መረጃ ያለ ማስረጃ በማንም ላይ እንዳትፈርዱ ይላል። ባለጸጋውን እንደምትሰሙ ድሃውን ስሙ፣ ጌታውን እንደምትሰሙ ባሪያውን ስሙ፣ ዜጋውን እንደምትሰሙ መጻተኛው ስደተኛውንም ስሙ። ፍርድ ለእግዚአብሔር ነውና ለሰው ፊት አታድሉ ይላል። ጠቀሰ ኒቆዲሞስ። የኦሪት ምሁር ስለሆነ ሕግ ጠቀሰና አሳፈራቸው። እንደ ሕጋችን እኮ አይፈቅድም። ምንድን ነው ወንጀሉ? ምን አጠፋ? እስቲ አምጡ ማስረጃ፣ መረጃ እስቲ ይቅረባለ። ምንም የለማ እንከን ይወጣለት። የመጀመሪያው ነው ኒቆዲሞስ። የብሉይ ኪዳኑን መጽሐፍ ጠንቅቆ ያውቃል፣ በልጦታል፣ ጠቀሰ፣ ኖረበት ሕጉን። ሁለተኛ ሌሊት ተምሯል፣ ያውቀዋል አምላካችን ማን እንደሆነ በሚገባ ተረድቷል። ስለዚህ ያመነበትን መኖር ጀመረ፣ መመስከር ጀመረ። አይ ሁሉ ተስማምተዋል፣ እኔ ብቻዬን ነኝ፣ የምለውጠው ነገር የለም አላለም። ፍርሃት ከእሱ ርቋል። አሁን መሰከረ። በቃ ሕጋችን አይፈቅድም። ስለዚህ ሊታሰር አይገባም። ወይ ሎሌዎቹ ይታሰሩ ይቀጡ፣ በእነሱ ፋንታ ሌሎች ይላኩ፣ እነሱ አልታዘዝም ብለዋል አላለም። በቃ ይሄ ሰው ምንም በደል ስለሌለበት አይሆንም። ከዛ አንዳንድ እያሉ ወጡ ይላል። በእውነት ነቢይ ከገሊላ እንደማይነሳ መርምርና ወቅ። አንተ ብዙ የምታውቅ አይደለ እንዴ? እንዴት ከገሊላ የመጣ የተነሳ ሰው ያስተምራል ነቢይ ነው ብለህ እንዴት ትቀበላለህ? ግን ነቢይ ከገሊላ እንዳይነሳ መርምርና ወቅ። ያቺ ገሊላ ናዝሬት የተናቀች መንደር ስለሆነች ማለት ነው ብለውት አንዳንድ እያሉ ወጡ። በመጀመሪያ አንዳንድ እያሉ የወጡበት ምክንያት ሕግ ጠቅሶ ነው የተናገረው። ምንም የሚመልሱት መልስ የላቸው። ምክንያቱ አንዱ እሱ። ሌላው እንደነሱ እሱ የተማረ ሰው ነው፣ ደግሞ ባለስልጣን ነው። ስለዚህ ምንም ሊያደርጉት አልቻሉም። ሳይወዱ በግዳቸው አንዳንድ እያሉ ወጡ። ኒቆዲሞስ ተፈተነ። ፈተናውን ምን አለ? አለፈ፣ ኖረበት። በእግዚአብሔር ፊት ሕግን የሚያውቁ ጻድቃን አይደሉም ይላል። ሕግን የሚሰሩ ግን ጻድቃን ናቸው። ሮሜ ምዕራፍ 2 ቁጥር 13። ለመዳን ለመጽደቅ ሕግ ማወቅ አይደለም፣ የምናውቀውን ሕግ መስራት ነው። የምንናገረውን፣ የምናነበውን፣ የምንሰማውን፣ የምንዘምረውን፣ አንድም እያለን የምንተረጉመውን ቃል ልብሳችን ላይ ጠልፈን ጠቅሰን የምንሄደውን፣ ግድግዳችን ላይ የምንለጥፈውን፣ መኪናችን ውስጥ የምናንጠለጥለውን፣ በጠረጴዛችን ላይ የምናስቀምጠውን የእግዚአብሔርን ቃል ቅዱስ ወንጌል እንድንኖርበት ይርዳል። አሁን ብዙዎቻችን ዘንድ ሕግ አለማወቅ አይደለም ችግሩ፣ የምናውቀውን ሕግ አለመኖር ነው። ኒቆዲሞስ የሚያውቀውን ሕግ ኖረበት። ከብሉይ ኪዳኑ ጠቅሶ ኖረ፣ ከአዲስ ኪዳንም ከክርስቶስ ተምሯልና ሁለቱንም አስተባብሮ
በተግባር ኖረበት። እንደ ግብዞቹ እንደ ተመጻዳቂዎቹ እንደ ጻፍት ፈሪሳውያን እሱን እንደሚመስሉት አይደለም። በእንክርዳዶች መካከል የተገኘ ስንዴ ነው። የሚገርም ነው። ብዙ ጊዜ በስንዴ መካከል ምን ይገኛል? እንክርዳድ ይገኛል። እሱ ግን በእንክርዳዶች መካከል የተገኘ ስንዴ ነው። ኖረበት። አንዱ ፈተና ይሄ ነበረ። አምላካችን እግዚአብሔር በእውነት የተማርነውን ወንጌል እንድንኖርበት ይርዳል። ክርስቶስ ወንጌል በሉ እንደሚገባ ኑሩ። ፊልጵስዩስ ምዕራፍ 1 ቁጥር 27 ኒቆዲሞስ ለክርስቶስ ወንጌል እንደሚገባ ኖረ። ለእግዚአብሔር ቃል በጣም ዋጋ ያስከፍላል እኮ። በብዙዎች አመፀኞች፣ ግብዞች፣ ክፉዎች መካከል ያንን መስክሮ መገኘት ከባድ እኮ ነው። ዛሬ እኮ የተቸገርነው አንዳንዶቻችን እየተመሳሰልን እኮ። እኔ ብቻዬን ነኝ ምን ላድርግ ብዙ ሰዎች አሉ። እውነቱ ይህ አይደለም፣ ግን ብቻዬን የምለውጠው ለውጥ የለም። ከበደኝ፣ ሁሉም ተስማማ። ስለዚህ በቃ አልቻልኩም። ለምን እኛ በልዩነት አንወጣም? ትክክል ያልሆነውን ነገር ተቃውመን ተናግረን ከህሊና ወቀሳና ከሰሳ ለምን ነፃ ነው? ሰው ደስ ይበለው ብለን እግዚአብሔር እናሳዝናለን። ዛሬ ችግሩ አንዳንድ ጊዜ ሰዎች ደስ ይበላቸው ብለን ከእግዚአብሔር ፈቃድ ስንወጣ ይታያል። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። የሐዋርያት ሥራ ምዕራፍ 5 ቁጥር 29 የእነ ቅዱስ ጴጥሮስ ቃል። በስሙ አታስተምሩ፣ ታምራት አታድርጉ እያሉ ሲያስቸግሯቸው፣ መከራ ሲያሳዩቸው ምንድን ያሉት? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እስርም ቢሆን ግርፋትም ቢሆን መከራም ቢሆን ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ነው ያሉት። እኛም ዛሬ የሚመጣውን ሁሉ ለመቀበል እውነት መመስከር፣ እውነትን ተናግሮ መጽሐፉ ምን ይላል? እውነትን ግዛት እንጂ አትሽጣት። ምሳሌ 23 ቁጥር 23 እውነትን እንግዛት፣ እንኑርባት፣ እንመስክራት እንጂ አንሽጣት። ዛሬ በአደባባይ ላይ እውነት እየተሸጠች ነው። ሐሰት እየሰለጠነች እየነገሰች ነው። እውነትን በሐሰት መጋረጃ የምንጋርድ ሰዎች አለን። ሰዎች ደስ ይበላቸው ብለን። ኒቆዲሞስ ግን መሰከረ፣ ተናገረ፣ ወደ ኋላ አላለም። አንደኛው ፈተና ይሄ አለፈ፣ ኖረበት። እኛም እንድንኖርበት ይርዳል። ሁለተኛው ፈተና ቀኑ በመሸ ጊዜ ነው። ሁላችን እንደምናውቀው አምላካችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም ታልፎ ተሰጠ። ያን ምሽት ደቀ መዛሙርት ሁሉ ትተውት ሸሹ። የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ነው። ከሐዋርያውና ከወንጌላዊ ከቅዱስ ዮሐንስ ወደ ነጎድጓድ በስተቀር የቀን ደቀ መዛሙርት ሁሉ ሸሹ። እሱን ያገኘ መከረኛን ያገኘናል ብለው አልጠነከሩማ፣ አልበሰሉማ። ጥለውት ሸሹ፣ ትተውት። የማታው ተማሪ የአይሁድ አለቃ ኒቆዲሞስን ቀረበ። በቆሙ ቀኑ መሽቶ ነበር። ከ6 ሰዓት እስከ 9 ሰዓት ምንድን ነበር? ጨለማ ነበር። የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ነው። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ፣ ብርሃናቸውን ነፈጉ። የአምላካችን እርቃን አናሳየን ሲሉ እጅግ እኮ የሚገርም ነገር ነው። ሰዎች አይምሮ ያላቸው ሰዎች ክፉዎቹ ክርስቶስን እርቃኑን ሰቅለው ገደሉት። ውዛን ፍጥረታት ፀሐይ፣ ጨረቃ፣ ከዋክብት ግን ብርሃናቸውን ነፈጉ። በቆሙ በጨለመ ጊዜ መጣ ኒቆዲሞስ። ሌላው በቆሙ ጨለማ ብቻ ሳይሆን በመከራ ቀን ተገኘ። ጨለማ የመከራ ምሳሌ ስለሆነ ቀኑ መሽቷል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ስቀለው 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 እያሉ ጮሆ በግፍ ሰቅለውታል። በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ጀምሮ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ይላል። በምን መጥቶ የነበረ? በሌሊት። እንዲህ ያለ ነው የሚገልጠው ራሱ መጽሐፍ። የሌሊት ተማሪ በሌሊት መጥቶ የነበረ ኒቆዲሞስ ከደጉ ከአርማትያሱ ከቅዱስ ዮሴፍ ጋር ሆነው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋ ለመኑ። መቼስ አንበሳ የሰበረውንና ንጉሥ ያስገደለውን ማንም አይቀርበው፣ ይፈራል። ኒቆዲሞስ አልፈራም። በእውነት የቁርጥ ቀን ወዳጅ ነው። ምስክርነቱ የታመነ ነው። መጣ፣ ለመኑ። የአምላካችን የኢየሱስ ክርስቶስን ሥጋ ከጲላጦስ ከችንካር አላቀው፣ ከመስቀል አውርደው
በአዲስ በፍታ ገንዘው በአዲስ መቃብር ቀበሩት። ኒቆዲሞስ በሀብቱም አተረፈ፣ ሰራበት። ሽቱ ይዞ መጣ። 100 ነጥር የከርቤ ቅልቅል ይዞ መጣ። በአይሁድ ልማድ ሰው ሲያርፍ ስጋውን ሽቱ መቀባት ልማድ አለ። ስለዚህም የክርስቶስን ስጋ ሽቱ ቀብተው በአዲስ መቃብር ቀበሩት። የታደለው ኒቆዲሞስ እስከ ቀራንዮ ድረስ ተጓዘ። እስከ ጎልጎታ ድረስ ተጓዘ። ሰው ባልተቀበረበት በአዲስ መቃብር ነው የቀበሩት። ለምን? ሰው በተቀበረበት መቃብር ቀብረውት ቢሆን ኖሮ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልሳዕ አይነት መቃብር ሙት አስነስቷል። ሁለተኛ መጽሐፈ ነገሥት ምዕራፍ 13 ከቁጥር 20 ነቢየ እግዚአብሔር ቅዱስ ኤልሳዕ በሥጋ አንቀላፍቶ ሞቶ ተቀብሮ ነበረ። ሰዎች ትኩስ ሬሳ ተሸክመው መጡ ይላል። ከሞዓብ አደጋ ጣዮችን አዩ። አደጋ ጣዮቹ እንዳይደርሱባቸው ሲሉ ያንን የተሸከሙትን ትኩስ አስክሬን ወስደው በኤልሳዕ መቃብር ላይ ጣሉት። ያ ሙት ያ በድን የኤልሳዕን አጽም ወይም አጥንት በነካ ጊዜ ድኖ ከሞት ተነስቶ በሕይወት ቆመ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱሳን እንዲህ ናቸው ሲበቁ እንኳን በሕይወተ ሥጋ በዚህ ምድር ላይ እያሉ ቀርቶ በሥጋም ከሞቱ ካንቀላፉ በኋላ አጽማቸው እንኳን ገቢረ ተአምራት ያደርጋል። አሁን የታሪክ መጽሐፍ ላይ ባይጻፍ ማን ያምንናል? አሁን የነቢዩ የኤልሳዕ አጥንት ሙት አስነሳ ብንል ማንም እኮ አይቀበልም። ቅዱሳን ግን እንዲህ ናቸው። በሥጋቸው ሙት ካስነሱ በዘላለማዊት ነፍሳቸውማ ምን ያደርጉ ይሆን? እንኳን ነፍሳቸው በአጸደ ነፍስ ሆነው ቀርተው ሥጋቸው እንኳን ተአምራት አድርገዋል። ገድላቱ ላይም ከዚህ ሌላ እኮ አልተጻፈ። ማዕከሉ ቅዱስ መጽሐፍ ነው እኮ። አትፈሩ፣ ንገሯቸው። በእግዚአብሔር ቸርነት በነቢዩ በቅዱስ ኤልሳዕ አማላጅነት ያ ሙት ተነሳ። ስለዚህ ነው በአዲስ መቃብር የቀበሩት። ምን ለማለት? እሱ ሞትን ድል አድርጎ የተነሳው በኃይሉና በስልጣኑ ነው። የማንንም ረዳት እገዛ አላስፈለገውም ለማለት በአዲስ መቃብር ቀበሩት። ሌላው አዲሱ መስዋዕት እኔ ነኝ ሲል የቀራንዮ በግ የእግዚአብሔር በግ የዋሁ በግ ለኃጢአታችን ስርየት መስዋዕት ሆኖ የቀረበ እሱ ነው። ሌላው አዲስ ሕገ ወንጌል አዲስ ሥርዓት ሰራሁላችሁ፣ አዲስ ርስት መንግሥተ ሰማያትን አዘጋጅቼላችኋለሁ አወርሳችኋለሁ። በአዲስ መቃብር ቀበሩት። ኒቆዲሞስ ወደ ክርስቶስ ወደ ሥጋው ሲቀርብ አልፈራም። ለምን? ፍቅሩ ገብቶታል። ቸርነቱን ቀምሶ አጣጥሟል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የሚፈራም ሰው ፍቅሩ ፍጹም አይደለም ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 18። ፍጹም ፍቅር ማንንም አይፈራ። አራዊት አይፈራም፣ ነገሥታት አይፈራም፣ ጨለማ አያስፈራውም። ኒቆዲሞስ ፍጹም ፍቅር ስላለው ነው ወደ ክርስቶስ ወደ ሥጋው ቀርቦ ሥጋውን ከችንካር አላቆ ከመስቀል አውርዶ በአዲስ በፍታ ገንዞ በአዲስ መቃብር የቀበረው። ያን ሽቱ ይዞ የመጣው እሱ ነው። ለመግነዙን ጨርቅ ይዞ የመጣው እሱ ነው። አለቃ ያልነው በሀብቱ ነው። በሀብቱም ማስተዋለ። ከሀብቱ ሁሉ ማስተዋልን አትርፍ ይላል ምሳሌ 4 ቁጥር 7 ላይ። ከስልጣኑ አተረፈ፣ ከትምህርቱ አተረፈ፣ ከእውቀቱ ከሀብቱ ከገንዘቡ አተረፈ። በሁሉም ተጠቅሞበታል። እስከ ቀራንዮ ደረሰ። በእውነት እንደ ኒቆዲሞስ ያለ ሕይወት አምላካችን ለሁላችን ይስጣል። የሌሊት ተማሪ እኛ ሌሊት የት ነው የምናመሸው? ምን ስናደርግ እናመሻለን? በቁሙ ሌሊት ምን ስናነብ፣ ምን ስንሰማ፣ ምን ስናይ እናመሻለን? ኒቆዲሞስ ሌሊት የት ያመሽ ነበር? ደብረ ዘይት ክርስቶስ እግር ስር ቁጭ ብሎ ሲማር ያመሽ ነበር። እኛስ ምሽታችን የት ነው? ራስን መጠየቅ ነው። መልካም ነው። አሁን ቤተክርስቲያን አምሽተናል፣ የሚገባም ነው፣ ደስ ያሰኛል። እቤታችን ተመልሰንስ ስንቶቻችን ስንጸልይ ነው የምንገኘው? ሌሊት ቃለ እግዚአብሔር ስናነብ ነው፣ መንፈሳዊ ነገር ስናደርግ ነው። የአንዳንዶቻችን ሌሊት የተበላሸ ነው። ጨለማን የምንመርጠው ለኃጢአት፣ ለበደል፣ ለነውር ነው። የዳዊት መዝሙር
133 ከቁጥር 1 ጀምሮ ነው እግዚአብሔርን ባርኩ ይላል። አመስግኑ ሲል ነው። በአምላካችን ቤት አደባባይ የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በሉ በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም አመስግኑ። በሌሊት በቤተክርስቲያናችን ይሄ ይደረጋል። ሰዓታቱ አለ፣ በአጽዋማቱ ማህሌቱ አለ፣ በበዓላቱ ልደት፣ የጥምቀት፣ የትንሣኤ ቅዳሴ በሌሊት ነው። በዋዜማው ሌሊት ቤተክርስቲያን እናድራለን። መልካም ነው። በቁሙ በሌሊት በቤተ መቅደስ እጆቻችሁን አንሱ። አንዱ ይሄ ነው። በቤታችንም እንደ ክቡር ዳዊት ስንጸልይ ማደር በእኩለ ሌሊት አመሰግን ዘንድ እነሳ ነው። እግዚአብሔርን ለማመስገን ጨለማን መምረጥ ያለብን ከእግዚአብሔር ጋር ለመገናኘት ነው። ኒቆዲሞስ ሌሊትን ለምን መረጠ? ከእግዚአብሔር ጋር ለመገናኘት፣ ለመማር፣ ያልገባውን ለመጠየቅ። እኛም ሌሊትን ለዛ እንምረጥ። አንዳንዶቻችን ሌሊትን ምን መርጠው ጦርነት ፊልም ለማየት ነው፣ ዝሙት ለመስራት ነው፣ ፌዝ፣ ቧልት፣ ቀልድ፣ ዋዛ ነገር ለማየት እንቅልፋችንን አጥተን እናድራለን። በሌሊት ለስካር ለማይገባ ነገር ምን እንዳረጋለን? አንዳንድ ቤት ውስጥ ወላጆች ቁጭ ብለው የዝሙት ፊልም እያዩ በጨለማ በማታ ማለት ነው። እንቅልፍ አጥተው እኮ ነው። ጸሎት የለም፣ ምስጋና የለም። ልጆቻቸው ይሄ ለልጆች ተከልክሏል፣ አይናችሁን ጨፍኑ ናቸው። ሲጀመር ለአዋቂስ የዝሙት ፊልም ማን ፈቀደ? እንደዚህ አይነት ህይወት ነው ያለን። አሁን ኒቆዲሞስን ስናነሳ ወገኖቼ፣ ኒቆዲሞስ ሌሊቱን በአግባቡ ተጠቅሟል። እኛም በአግባቡ እንጠቀም። እንዲህ በቤተክርስቲያን እናምሽ፣ ደስ ይላል። ስንማር ማምሸት፣ ስንዘምር ማምሸት፣ እግዚአብሔርን ስናመሰግን ማምሸት በሌሊት። ሌላው እንደ ክቡር ዳዊት በደልን፣ መተላለፍን፣ ኃጢአትን አስቦ ሲያለቅሱ ማደር። በሌሊት ስለ ኃጢአቴ አለቅሳለሁ መኝታዬንም በእንባዬ አረሳለሁ ያለው መዝሙር 6 ቁጥር 6። ማን ነው በሌሊት መተላለፉን አስቦ የሚያነባ የሚያለቅስ ሚጮህ የሚያዝን? ስንቶቻችን ኃጢአታችን ይታወሰናል። ኃጢአታችንስ አስበን የንስሐ እንባ እናነባለን ነው? ሌሊት በኃጢአት ላይ ኃጢአት፣ በበደል ላይ በደል ነው የምንጨምረው። ራሳችን መጠየቅ ነው። ከኛ የሚጠበቀው በሌሊት መተላለፍን አስቦ ማልቀስ። ሌሊትን ስናነሳ በቁሙ ሌሊት ብቻ አይደለም። ሌሊት የመከራ ጊዜ ነው። ጨለማ የችግር ጊዜ ነው። አንዳንዴ ቀኑ ይጨልምብናል። በመከራችን ሌሊት ወደ እግዚአብሔር መጮህ፣ መጸለይ፣ እግዚአብሔርን በሌሊት መፈለግ። ነፍሴ በሉ በሌሊት ትናፍቅሃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 9። ኒቆዲሞስ በሌሊት አምላካችንን ናፈቀ። በእግረ ሥጋ ብቻ ሳይሆን በእግረ ልቡና ገሰገሰ። ወደ ደብረ ዘይት ወጣ፣ ወደ ኤሎን ዋሻ በመንፈሱ ገሰገሰ። እኛም በቁሙ በሌሊት ነፍሳችን ክርስቶስን ትናፍቅ እስቲ እንገስግስ። እንደ ኒቆዲሞስ በመንፈሳችን በመከራ ሌሊት እንፈልገው፣ እንናፍቀው፣ እንገስግስ ወደሱ። እግዚአብሔር የቆረጥነውን ተስፋ እንዲቀጥል፣ እንባችንን ከዓይኖቻችን እንዲያብስ፣ ሐዘናችን ለደስታ፣ ልቅሷችን ለሳቅ እንዲቀይር፣ ቋጠሮቻችንን እንዲፈታ፣ ለጥያቄዎቻችን ሁሉ መልስ እንዲሰጥ፣ እያልገባን እንድንረዳ እስቲ ነፍሳችን ትናፍቅሱ። ደብረ ዘይት ደርሶ መመለስ ብቻ አይደለም፣ እስራ ቦታችንም ላይ የሰማነውን ቃል እንተግብረው። ኒቆዲሞስ ደብረ ዘይት ተማረ፣ ስራ ቦታው ላይ ፈጸመው፣ ምክር ቤት ውስጥ ሰራው። ነጋዴዎቹ ንግድ ቦታ፣ ተማሪዎቹ ትምህርት ቦታ፣ የመንግስት የሥራ ኃላፊዎች በኃላፊነት ቦታችን ላይ ፈተና ሲመጣ ማታ የተማርነውን ትምህርት በቀን እንተግብረው። ኒቆዲሞስ የሚያደርገው ምን ብቻ ቀራንዮ ወጣ። ደብረ ዘይት አልቀረም እኮ ቀራንዮ ደረሰ። እኛም ቀራንዮ እንድረስ። ኒቆዲሞስ የታደለው ትዕቢትን በትሕትና አሸነፈ። ተምረናል፣ እናውቃለን፣ ማንንም አንሰማም የሚሉት የጸሐፍት ፈሪሳውያን ወገን እኮ ነው፣ የአይሁድም አለቃ እኮ ነው። ትዕቢት አላሸነፈውም። በትሕትና አምላካችን እግር ስር ቁጭ ብሎ ተማረ። እኔን ብቻ ስሙኝ በሚል ዓለም ውስጥ ለመስማት መቀመጥ። እኛ እኮ ትንሽ ካወቅን አለቻለሁ፣ አንሰማም እኮ አናዳምጥም። ይሄ ትምህርት መች ልክ ሁሉን እንደጨረስን
ወንጌል ስብከት ሲጀመር ብድግ ብለው የሚሄዱ ሰዎች አሉ። ምን ሲሉ መሰላችሁ? እናውቃለን ሲሉ፣ ተምረናል ሲሉ፣ አስተማሪ አንፈልግም ሲሉ። ግን የማናውቀው ብዙ ነገር አለ። ኒቆዲሞስ ቁጭ አለ ትሕትናን መማር። ኒቆዲሞስ ስልጣኑን በሕግ ገደበ። በስልጣናቸው ሕግን በሚሽሩ ሰዎች መካከል ሆኖ ስልጣኑን እሱ በሕግ ገደበ። አልተፈቀደም፣ አይገባም፣ ሕጋችን አይፈቅድም አለ። ዛሬ እኮ ባለስልጣኖች ከሕግ በላይ አይደሉ እንዴ? ሕግ መቃወም አይደል እንዴ? ስንት ወንጀል የሚሰሩት ለምን መሰላችሁ? ማን ይጠይቀናል ነው። እግዚአብሔር ግን አንድ ቀን ይጠይቃል። እግዚአብሔር እውነተኛ ዳኛ ነው። በሀብቱም አወቀበት። መዓዛ ቅዱሳን የሆነውን የክርስቶስን ሥጋ ከነዘ ካህንም እኮ ሆነ። የሚገርም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በኪዳኑ ጸሎት ላይ የሚደርስ በቅዳሴው የምናደርሰው ኒቆዲሞስ እና የአርማትያሱ ደጉ ዮሴፍ እኮ እያመሰገኑ ገንዘው የቀበሩበት እኮ ከዛ እኮ ልትወስድ መስጋና። ኒቆዲሞስ ማለት የሕዝብ ድል ማለት ነው። ኒቆ ማለት ድል ማለት ነው። ዲሞስ ማለት ዘ ፒፕልስ ወይም የሕዝብ ማለት ነው። ኒቆዲሞስ ማለት የሕዝብ ድል ማለት ነው። ድል አድርጓል። ክህደትን በእምነት ድል አድርጓል። የክፎችን ምክር መጽሐፍ ጠቅሶ በጥበቡ ድል አድርጓል። እስከ መጨረሻው ድረስ ጸንቶ ተገኝቷል። በሁሉ አውቆበታል። ኒቆዲሞስ እስከ ቀራንዮ እንደደረሰ የአምላካችንን ሥጋ ከአርማትያሱ ከቅዱስ ዮሴፍ ጋር ከጭንካር አላቀው ከመስቀል አውርደው በአዲስ በፍታ እንደገነዙት እና እንደቀበሩት እኛም ደግሞ ቀራንዮ መንበሩ ጋር ደርሰን ነፍስ የተለየው መለኮት የተዋህደውን የአምላክ ቅዱስ ሥጋና ክቡር ደም በአዲስ ልቡና እንድንቀበለው ይርዳል። ቀራንዮ መንበሩ ነው። በቀራንዮ በመንበሩ ላይ በቅዳሴው ሁል ጊዜ ነፍስ የተለየው መለኮት የተዋህደው የአምላክ ቅዱስ ሥጋና ክቡር ደም የተፈተተ ይቀርብልናል። አሁን የሚያስፈልገው አዲስ ልብ ነው፣ አዲስ መንፈስ ነው። ለእናንተ አዲስ ልብና አዲስ መንፈስ አድርጉ ይላል ሕዝቅኤል 18 ቁጥር 31 ላይ። በንስሐ በታደሰ በታጠበ በንጹህ በአዲስ ልቡና ሆነን ወደዚህ መቅረብ፣ ነፍስ የተለየው መለኮት የተዋህደውን የአምላክ ቅዱስ ሥጋና ክቡር ደም መቀበል። ስንቶቻችን ቀራንዮ ደረስን፣ ጎልጎታ ደረስን። አንዳንዶቻችን ደብረ ዘይት ቤተክርስቲያን ደርሰን ነው የምንመለሰው። የበይ ተመልካቾች ነን። ኒቆዲሞስ የትንሣኤው ምሽት ከአምላኩ ጋር ራት በልቷል። ከኤማውስ መንገደኞች አንዱ ማን ነው? ኒቆዲሞስ ነው። አንድምታውን ወንጌል ተመልከቱት። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ ቀሌዮጳ የሚባለው ቅዱስ ሉቃስ እንደሆነ ተርጉመዋል ሊቃውንት። አንደኛው ደግሞ ኒቆዲሞስ ነው። ከጌታችን ጋር የትንሣኤው ምሽት እራት በላ። እኛ ምንድን ነበር የበላ ነው? ትንሣኤው ምሽት የበግ ሥጋ፣ የዶሮ ሥጋ፣ የበሬ ሥጋ እዳሪ ነው። እሱንማ ስንበላ ኖር። የቀራንዮውን በግ የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋውን ልንበላ ክቡር ደሙን ልንጠጣ ይገባል። በእውነት ከኒቆዲሞስ ጋር ሁላችንንም ይቁጠረን። የሌሊት ተማሪ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 የሁላችንን ፍጻሜ በቸርነቱ ያሳምርልን። ይቆየን።